ከሁኔታ በላይ እንደሆንክ አውቃለሁ። ብትዘገይም ፈጥነ እንደምትመጣ አውቃለሁ። ላንተ ይሄ ቀላል እንደሆነ አውቃለሁ። ከባድ ሁኔታ ውስጥ ሆኖ ከባለስልጣን በላይ የሆነ ሁኔታ ውስጥ ከሐኪም በላይ የሆነ ሁኔታ ውስጥ ሆኖ ያመሰግናል። ይሄ ሰውዬ የሚያመሰግነው ነገሩ ስለቀለለው ሳይሆን አምላኩን ስለሚያውቀው ነው። አምላኩን ሲያውቀው ደግሞ ለሱ ባህር መንገዱ ነው። ለእግዚአብሔርን የሚያምኑ ሰዎች ነገራቸው መልስ እስኪያገኝ ድረስ ምስጋናቸው አይዘገይም። እግዚአብሔርን የሚያምኑ ሰዎች ደጅ እስኪከፈት ድረስ አይጠብቁም። ስርዓት እስኪፈታ ድረስ አይጠብቁም። እግዚአብሔርን የሚያምኑ ሰዎች ያለቀው ነገር እስኪቀጥል አይጠብቁም። እምነታቸው ከነገራቸው ይልቅ በአምላካቸው ላይ ስለሆነ ልክ ስታመሰግን ለእግዚአብሔር ክብር ታስገባለህ። አት ዘ ሴም ታይም በጠላትህ ላይ ውጊያ ትከፍታለህ። ጠላትህ በምድርም በሰማይ መመታት ይጀምራል። እስቲ ጩሁና አሜን በል። የእግዚአብሔር ስልክ ቁጥሩ የእግዚአብሔር ሆም አድሬሱ ሆም ነምበሩ ምስጋና ነው። ለምን ካልከ የእግዚአብሔር ቃል ሲናገር በመዝሙር መጽሐፍ ላይ እንደዚህ ይላል፣ እግዚአብሔር በእስራኤል ምስጋና ውስጥ ያጥለፈው። የሚቀጥለው ጎረቤታችሁ የእናንተ ነግበር የሚሰማው እሱ ለቅሷችሁን ጠባችሁን ሳይሆን እልልታችሁን የሚሰማበት ዓመት ይሆናል። አሟችኋል፣ ቸግሯችኋል፣ ተዘግቶባችኋል። አሞኛል፣ ቸግሮኛል፣ ተዘግቶብኛል። ከምስጋና ጋር ፖስታ ውስጥ ከታችሁ ችግራችሁ ከምስጋና ጋር የሚያመሰግን ሰው እግዚአብሔርን የሚያምን ሰው ነው። ምስጋናችሁ የማመናችሁ ማሳያ ነው። የማመናችሁ ማሳያ እሱ ከሞት በላይ እንደሆነ፣ እሱ ከሞት በላይ እንደሆነ፣ እሱ ከጥያቄያችሁ በላይ እንደሆነ፣ እሱ ከችግራችሁ በላይ እንደሆነ ችግራችሁ ፊት ቆማችሁ ሰዎች ሲሆንላቸው ያመሰግናሉ። ፍጥረታዊ ሰዎች ሲሞላላቸው ያመሰግናሉ። ክርስቲያኖች ግን መቃብር አፋፍ ላይ ቆመው ያመሰግናሉ። ችግራቸው ፊት ቆመው ያመሰግናሉ። ጥያቄያቸው ፊት ቆመው ያመሰግናሉ። እነዚህ ምን አይነት ክርስቲያኖች ናቸው? ምን አይነት ክርስቲያኖች ናቸው? አንዳንዶች በር ተከፍቶላቸው ማመስገን ባቆሙበት ዘመን፣ አንዳንዶች ግን አይኖቻቸው ተከፍተውላቸው በተዘጋ በር ፊት ቆመው እግዚአብሔርን ያመሰግናሉ። ነገር ሞቶባቸዋል። ስራ ተበላሽቶባቸዋል። ወዳጆች ፊታቸውን አዙረውባቸዋል። እነሱ ግን ሁልጊዜ ያመሰግናሉ። ቢኮዝ እግዚአብሔርን ያምናሉ። አባትነቱን ያምናሉ። ረዳትነቱን ያምናሉ። እናቻታላፋንታ ዝም ቢልም በዓላማ እንደሆነ ያምናሉ። ያለ ምክንያት ዝም እንዳላለ፣ ያለ ምክንያት ጸጥ እንዳላለ፣ ያለ ምክንያት እንዳልዘገየ ያምናሉ። ሲጠራ ከተፍ እንደሚል ያምናሉ። ከትንሽ ደቂቃ በኋላ ታሪክ እንደሚቀየር ያምናሉ። ከትንሽ ወራት በኋላ ታሪክ እንደሚቀየር ያምናሉ። ስማ፣ ምስጋና የቤተ ክርስቲያኑ መሪ የመሆን ማሳያ አይደለም። ምስጋና ጴንጤ የመሆን ማሳያ እንዳይመስል። የቤተ ክርስቲያኑ መሪ የመሆን ማሳያ አይደለም። የኳይር መሪ የመሆን ማሳያ አይደለም። እግዚአብሔርን የማመን ማሳያ ነው። ማታካቻቲላማ በዚህ ቦታ አልዓዛር ገና አልተነሳም። አልዓዛር ገና ከመቃብር አልወጣም። ገና መግነዙ ከሰውነቱ ላይ አልተፈታም። እግዚአብሔርን የሚያምኑ ሰዎች ነገራቸው መልስ እስኪያገኝ ድረስ ምስጋናቸው አይዘገይም። እግዚአብሔርን የሚያምኑ ሰዎች ደጅ እስኪከፈት ድረስ አይጠብቁም። ስርዓት እስኪፈታ ድረስ አይጠብቁም። እግዚአብሔርን የሚያምኑ ሰዎች ያለቀው ነገር እስኪቀጥል አይጠብቁም። እምነታቸው ከነገራቸው ይልቅ በአምላካቸው ላይ ስለሆነ የማመናችሁ ማሳያ ነው ምስጋና። ምስጋና እግዚአብሔርን እንደምታምኑት ችሎታችሁን አይደለም፣ ትምህርታችሁን አይደለም፣ ዕውቀታችሁን አይደለም፣ ዘመዶቻችሁን አይደለም፣ እግዚአብሔርን እንደምታምኑት ማሳያ ነው። ትችላለህ፣ ትፈውሰው ዘንድ ትችላለህ፣ ታድነው ዘንድ ትችላለህ፣ ትለውጠው ዘንድ ትችላለህ፣ ይሄን ነገር ትቀይረው ዘንድ ትችላለህ። ፕሬዝ ጋድ። አንድ ሰው ረገጥ አድርጎ አሜን ይበል። ከዚህ በኋላ እግዚአብሔር ምስክሬ ነው፣ በምስጋና ትታወቃላችሁ። አሜን ነው ወይ? ሁለተኛ ማመስገን በራሱ ጸሎት።
ማመስገን በራሱ ጸሎት ነው። አራት ሰዎች ሲያመሰግኑ እየጸለዩ አይመስላቸውም። የሚገርማችሁ ነገር ማመስገን በራሱ by itself ጸሎት ነው። it's a kind of prayer። መጽሐፍ ቅዱስ ላይ ብዙ አይነት ጸሎቶችን ታገኛላችሁ። ብዙ የጸሎት አይነቶችን ታገኛላችሁ። ለምሳሌ የምልጃ ጸሎት ታገኛላችሁ። ስለ ቤተሰብ፣ ስለ ልጆቻችሁ፣ ስለ ሀገር፣ ስለ ጓደኞቻችሁ የምልጃ ጸሎት አለ። ለምሳሌ ሌላው የተቃውሞ ጸሎትም ይባላል። በተለይ ኢትዮጵያኖች በጣም ፕሮፌሽናል የሆንበት የተቃውሞ አንዳንድ ሰው የተቃውሞ ጸሎት ላይ በጣም ፕሮፌሽናል ነው። ልቀቅ፣ ሂድ፣ ውጣ። አንደኛ አብዛኛው ኢትዮጵያዊ የተቃውሞ ጸሎት ነው የሚችለው። ለምን እንደው ታውቃለህ? ሰይጣን ኮንሺየስ ሆነን ስላደግን ነው። የሚያመሰግኑ ሰዎች እግዚአብሔር ኮንሺየስ ናቸው። የገባው ሰው ካለ የሚያመሰግኑ ሰዎች ጋድ ኮንሺየስ ናቸው። ወይኔ ለምሳሌ የመስማማት ጸሎት ይባላል። ለምሳሌ ዲያብሎስን ተቃውሙት ከናንተም ይሸሻል። ይሄ አንዱ የተቃውሞ ጸሎት ነው። ለምሳሌ 2 ወይም 3 ሆናችሁ በስሜ ብትጸልዩ ወይም ደግሞ ተስማምታችሁ ብትጸልዩ የሚለው የመስማማት ጸሎት ይባላል። የመስማማት ጸሎት አለ። ከወንድም ከእህት ከቤተሰብ ከሚስት ከባል ጋር ሆናችሁ የምትጸልዩት የጸሎት አይነት አለ። ይሄ የመስማማት ጸሎት ይባላል። በዚህ የመስማማት ጸሎት ላይ you have to say amen። ምስጋና መዋጋት ነው። የሚያመሰግን ሰው ለእግዚአብሔር ክብር እየሰጠ at the same time በጠላት ላይ ውጊያ ይከፍታል። በሁለተኛ ዜና መጽሐፍ ምዕራፍ 20 ቁጥር 21 ላይ ሲናገር መዘምራኖቹም መዘመር በጀመሩ ጊዜ እግዚአብሔር አምላክ ድብቅ ጦር አስነሳ። ልክ ስታመሰግን ለእግዚአብሔር ክብር ታስገባለህ። at the same time በጠላትህ ላይ ውጊያ ትከፍታለህ። ጠላትህ በምድርም በሰማይ መመታት ይጀምራል። እስቲ ጩሁና አሜን በል። አታና ማታካቻታ አፋዲላ ማተለፈ ምስጋና ውጊያ ነው። ምን አይነት ነገር ነው ባካችሁ? ውጊያ ነው። ለዚህ ነው መጽሐፍ ሲናገር እግዚአብሔር እንደዚህ አለ፣ ሰልፉ የናንተ አይደለም አለ። የዛን ጊዜ ንጉሡ መዘምራንን ጌጠኛ ልብስ አለበሳቸው። ከዛስ እግዚአብሔርን ማመስገን ሲጀምሩ፣ ገና መዝሙር ሲጀምሩ እግዚአብሔር በጠላት መንደር ላይ ሽብር ማድረግ ጀመረ፣ መደበላለቅ ጀመረ። ይሄው አሁን በዚህ ሰዓት ጸለይኩልህ፣ ጠላቶች መመታት ይጀምራሉ። የያዙትን መልቀቅ ይጀምራሉ። የዘጉትን መክፈት ይጀምራሉ። ይገርምሃል፣ ምስጋና በጣም ወጪ ቆጣቢ ነው። once in a time አምላክን እያከበርክ ጠላትን የምታስመታበት ነው ምስጋና። መጽሐፍ ሲናገር እንደዚህ ይላል፣ በጠላትህ ላይ ድብደባ ታዟል ይላል። ይሄ ድብደባ በከበሮና በመስንቆ ነው ይላል። ምስጋና መዋጋት ነው። ስትዋጋ ታስለቅቃለህ። ጠላትን ታስለቅቀዋለህ። ቴሪቶሪን ታስለቅቃለህ። ግዛትን ታሰፋለህ። አንተ ኢንፍሉዌንስ ምንድነው? ስማ ለሚቴል ዋይፍ አለች። በጣም የሚያቁኝ ሰዎች አሉ። እኔ ድንገት በመሃል ቀና ብዬ ተመስገንላለሁ። እየበላው እንጀራው እንደዚህ ያነሳውና አመሰግናለሁ። ለሚቴል የሚያመሰግን ሰው ያቤጽ እንደዚህ ያለ አቤቱ መባረክን ባርከኝ ሀገሬንም አስፋ። የሚያመሰግን ሰው እሱ ኢንፍሉዌንስ የሚያደርግበት ቴሪቶሪ እየሰፋ ይሄዳል። ታመሰግናለህ ማለት ተጽዕኖ የምታደርግበት ኢንቫይሮመንት አቅጣጫ ግዛቱን እግዚአብሔር ለአንተ እያሳለፈ ይሰጣል። አንድ እውነት እነግርሃለሁ፣ እያማረርክ ከመስሪያ ቤት አትወጣም። እያመሰገንክ አለቃ ትሆናለህ። ረገጥ አድርግና አሜን በል። አና ሰዎች እያማረሩ ኮምፕሌን እያደረጉ ቢዝነሳቸውን ይዘጋሉ። ጥቂት ሰዎች ግን እያመሰገኑ ተባረክ 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 ተባረክ። Do you know that
ታውቃላችሁ የእግዚአብሔር ሆም አድሬሱ ምስጋና እንደሆነ የእግዚአብሔር ስልክ ቁጥሩ የእግዚአብሔር ሆም አድሬሱ ሆም ነምበሩ ምስጋና ነው። ለምን ካልከ የእግዚአብሔር ቃል ሲናገር በመዝሙር መጽሐፍ ላይ እንደዚህ ይላል እግዚአብሔር በእስራኤል ምስጋና ውስጥ ያድራል ይላል። እግዚአብሔር በእስራኤል ምስጋና ውስጥ ያድራል ይላል። የእግዚአብሔር ሆም አድሬስ ነው ምስጋና። የእግዚአብሔር ፎን ነምበር ነው። የእግዚአብሔር ሆም አድሬስ ነው። በጣም ብዙ ጴንጤ ተሸወደ ይመስለኛል። ሲያመሰግን ለበዓሉ ድምቀት ይመስለዋል። ስፕሬስ ስታመልክ እያጨበች ነፍስህን አፍስሰ በእግዚአብሔር ፊት ተዝረክርከ እየተንከባለልክ ፕሮቶኮልህን ትተ ፕሮቶኮል። አራተኛ ምስጋና ማመስገን። ምስጋና ዕውቀት ነው። እግዚአብሔርን ባወቃችሁት መጠን ነው የምታመሰግኑት። ባወቃችሁት መጠን ታመሰግኑታላችሁ። ትንሽ የሚያመሰግን ሰው እግዚአብሔርን ትንሽ ነው የሚያውቀው። ሲመሰገን ድካም የሚለው ሰው ሲመሰገን ምስጋና እንደ ቁንጣ የሚያጥረው ሰው ካገኛችሁ የሰውየው ችግር ዜማ ያለማወቅ፣ ስንኝ ያለማወቅ፣ ሙዚቃ ያለማወቅ ወይም ደግሞ የሌላ ጉዳይ ሳይሆን ለእግዚአብሔር ያለውን ዕውቀት ነው የሚናገረው። ለምን ይመስላችኋል መላእክት ሁል ጊዜ የሚያመሰግኑት? ሁል ጊዜ ቅዱስ ይሉታል። ሁል ጊዜ ቅዱስ ባወቁት ልክ ምስጋናቸውን ያበዛሉ፣ አክብሮታቸውን ያበዛሉ፣ ስግደታቸውን ያበዛሉ። ምስጋና ዕውቀት ነው። ምስጋና የሚያመሰግን ሰው እንደዚህ ነው የሚለው አይ ኖ ዩ ከሁኔታ በላይ እንደሆንክ አውቃለሁ። ብትዘገይም ፈጥነ እንደምትመጣ አውቃለሁ። ላንተ ይሄ ቀላል እንደሆነ አውቃለሁ። ከባድ ሁኔታ ውስጥ ሆኖ ከባለስልጣን በላይ የሆነ ሁኔታ ውስጥ ከሐኪም በላይ የሆነ ሁኔታ ውስጥ ሆኖ ያመሰግናል። ይሄ ሰውዬ የሚያመሰግነው ነገሩ ስለቀለለው ሳይሆን አምላኩን ስለሚያውቀው ነው። አምላኩን ሲያውቀው ደግሞ ለሱ ባህር መንገዱ ነው። ለሱ ምስጋና ዕውቀት ነው። አናት ሰዎች አገልጋይ እያወቁ ሲያድጉ፣ አገልጋይ እያወቁ ሲሄዱ ምስጋና እየቀነሱ ይመጣል። ዘማሪውን ያውቁታል፣ ሰባኪውን ያውቁታል፣ ኮሌታውን ያውቃሉ፣ ጫማ ቁጥሩን ያውቃሉ፣ ሳይዙን ያውቃል። ሰው እግዚአብሔርን እያወቀ እግዚአብሔርን በማወቅ እያደገ ሲመጣ አምልኮ ምስጋና ዕውቀት። እግዚአብሔርን የምታመሰግኑት በተደረገላችሁ ልክ አይደለም፣ በምታውቁት ልክ ነው። እግዚአብሔርን የምታመሰግኑት በሆነላችሁ ልክ አይደለም፣ እግዚአብሔርን በምታውቁት ልክ ነው። አናት ሰዎች ተደርጎላቸው ማመስገን አይችሉም። ቢኮዝ እግዚአብሔርን አያውቁትም። ወዳጆቼ አንድ ነገር በምድር ተስፋው ሲቆረጥ ከሰማይ ይቀጥላል። ከሰማይ ይቀጥላል። ሁል ጊዜም እንደዚህ ነው። ምድር ሲጨርስ ሰማይ ይጀምራል። ምድር በቃ ሲል ሰማይ አንድ ብሎ ይጀምራል። የሚስማማ ሰው ካለ አሜን ይባላል። እንደዚህ እኮ ነው የሚሆነው። ከዚህ ማለዳ ጀምሮ ቤታችሁ የምስጋና ቤት ይሆናል። ድንኳናችሁ የምስጋና ድንኳን ይሆናል። ትዳራችሁ የምስጋና ትዳር ይሆናል። ትዳራችሁ ማታካቻታላ አያዲና ዳዲ ባንታጋቻና ማቶሎፎ የሚቀጥለው ጎረቤታችሁ የእናንተ ነግበር የሚሰማው እሱ ለቅሷችሁን ጠባችሁን ሳይሆን እልልታችሁን የሚሰማበት ዓመት ይሆናል። አሜን። አውቃለሁ የኔ አባት፣ አውቃለሁ አንተ የዘገየ ስትመስል ቀድመ የምትገኝ ነህ። በተዘጋ በር ውስጥ ሰላም ለእናንተ ይሁን ብለህ የምትመጣ አምላክ ነህ። አታካቻና ማታላባ እግዚአብሔርን በምታውቀው ልክ ታመሰግነዋል። ምስጋና ዕውቀት ነው። አምስተኛ ምስጋና የሰማይ ፕሮቶኮል። ምስጋና የሰማይ ፕሮቶኮል። በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 6 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ ጌታ
ቅርብ ነው። በነገር ሁሉ በጸሎት ሁሉና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ። ጌታ ቅርብ ነው። በነገር ሁሉ በጸሎት በምልጃ በልመና አለና ለእግዚአብሔር ከምስጋና ጋር መንፈሳዊ ፕሮቶኮል ነው። ደብዳቤ ፕሮቶኮል አለው። ትጽፉትና መጨረሻ ላይ ከምስጋና ጋር አቻታካጂና ማቴለበ አሟችኋል፣ ቸግሯችኋል፣ ተዘግቶባችኋል። አሞኛል፣ ቸግሮኛል፣ ተዘግቶብኛል። ከምስጋና ጋር ፖስታ ውስጥ ከታችሁ ችግራችሁ ከምስጋና ጋር መንፈሳዊ ፕሮቶኮል ከምስጋና ጋር በነገር ሁሉ አለ። በነገር ሁሉ ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው እንደዚህ አለ። ጌታ ቅርብ ነው። በነገር ሁሉ በጸሎት ሁሉና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን። ልመናም ቢሆን ፕሮቶኮሉ ምስጋና ነው። ምልጃ ፕሮቶኮሉ ምስጋና ነው። ጸሎት ፕሮቶኮሉ ምስጋና ነው። ሐኪም ሰው ሰርጀሪ ሊሰራ ሲገባ ሱፍ ለብሶ አይገባም። ፕሮፌሽናል ፕሮቶኮሉ መጠበቅ አለበት። አንዳንድ ሰው ጸልዮ ብቻ ይሄዳል፣ ብሎ ይሄዳል፣ ተቋሙ ይሄዳል። ፕሮቶኮሉን ያልጠበቀ ተቋሙ። አንዳንድ ጊዜ ደብዳቤ ስትጽፍ እንደዚህ ይሆናል ይሉሃል። አስተካክለና ይሉሃል። አስተካክለ ይሄ ፕሮቶኮሉን የጠበቀ አስተካክለና ይላል። አስተካክለና ይላል። ምን አይነት ነገር ነው ባካችሁ? መንፈሳዊ ፕሮቶኮል ነው ምስጋና። ፕሮቶኮልን ጠብቀህ ነው እግዚአብሔር ቤት መቆም ያለብህ። አይ ታንክ ዩ ሎርድ ጂሰስ ፋዘር፣ አይ ታንክ ዩ። አንተ ታላቅ ነህ። አቤቱ አመሰግናለሁ። አንተ ሉዓላዊ ነህ። አንተ እውነተኛ አባት ነህ። አንተ ዝም ብለህ እስቲ አሜን በል። አሁን በዚህ ሰዓት እንጀራ አታስብ፣ እግዚአብሔርን አስብ። በደምብ ጮና አሜን በል። መጽሐፍ ሲናገር እንደዚህ አለ፣ ጸሎታችሁን ጌታ ቅርብ ነው አለ። ጸሎታችሁን፣ ምልጃችሁን አለ፣ ልመናችሁን አለ ከምስጋና ጋር ፕሮቶኮል፣ ስፒሪቹዋል ፕሮቶኮል። ፕሬዝ ኢዝ ስፒሪቹዋል ፕሮቶኮል። ምስጋና መንፈሳዊ ፕሮቶኮል። መንፈሳዊ ፕሮቶኮል it's not joking። ቀልድ አይደለም፣ ጨዋታ እንዳይመስል፣ ቀልድ አይደለም እንዳይመስል። ስድስተኛ ምስጋና ሰማይን በምድር መለማመድ ነው። ሰማይን በምድር መለማመድ ነው ምስጋና። በዮሐንስ ራእይ መጽሐፍ ላይ ሲናገር እንደዚህ ይላል፣ በሰማይ ማኩረምረም፣ ጥርስ ማፏጨት፣ ለቅሶና እንባ የለም ይላል። በሰማይ ማኩረምረም፣ ለቅሶ፣ ጥርስ ማፏጨት፣ እንባ የለም። ምስጋና ሄቨን ኦን እርዝ፣ ሰማይን በምድር መለማመድ ነው ምስጋና። በሰማይ ለቅሶ የለም፣ በሰማይ ማኩረምረም የለም፣ በሰማይ እንባ የለም። ማመስገን ለእግዚአብሔር በር መክፈት ነው። ማኩረምረም ለሰይጣን በር መክፈት ነው። ስታመሰግኑ ለእግዚአብሔር ለሥራው በር ትከፍታላችሁ። በር ተመስገን። ታሞ ተኝቶባቸዋል፣ ተመስገን፣ ተመስገን። ታንክ ዩ ፋዘር። የዛኔ ለሰማይ በር ትከፍታላችሁ። የሚያጉረመርሙ ሰዎች ለሰይጣን በር ይከፍታሉ። ባንዱ ስታጉረመርም ሰይጣን ሾልኮ ይገባል። ከዛ ሌላውን በጥብጦ ይወጣል። ሰባተኛ ማመስገን ወይ ምስጋና በመንፈስ ቅዱስ የመሞላት ምልክት ነው። በመንፈስ ቅዱስ የመሞላት ምልክት ነው። ሰው ዝም ብሎ አያመሰግንም። ሆሊ ስፒሪት በህይወቱ በኃይል እየተሞላ ሲመጣ ነው ሰው በመንፈስ ቅዱስ የመሞላት ምልክት ማሳያ። የማያመሰግኑ ሰዎች የመንፈስ ቅዱስ ሙላት በህይወታቸው ኤክስፒሪየንስ አድርገው የማያውቁ ሰዎች ናቸው። መጽሐፍ ቅዱስ በኤፌሶን መጽሐፍ ምዕራፍ 5 ከቁጥር 17 እስከ 18 ሲናገር እንደዚህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም
በልባችሁ ተቀኙለት። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይህ ማባከን ነው። መንፈስ የሞላባቸው ሰዎች በመዝሙር በዝማሬ እርስ በርሳቸው በልባቸው ለእግዚአብሔር ይቀኝ ሰዎች ያመሰግናሉ ማለት በመንፈስ የመሞላታቸው መንፈስ ቅዱስን ሲለማመዱት የሚሆኑት ህይወት ነው። በመንፈስ ቅዱስ የተሞላ ሰው መንገድ ላይ አግኝተ እልል በል ብትለው እልል ይላል። መንገድ ላይ እልል በል ስትል እልል አንዳንድ ሰው ታውቃለህ ገና ፕሮግራሙ ሳይጀምር እልል ይላል። ይሄ ሰው የፕሮግራሙ ሳይጀምር እልል ይላል። ቢኮዝ በመንፈስ ቅዱስ የተሞላ ሰው በወይን ጠጅ አይደለም የሚሰክረው፣ በወይን ጠጅ አይደለም የሚደሰተው። ደስታው በመንፈስ ቅዱስ የሆነ ሰው ሁልጊዜ ከአፉ ምስጋና አይጠፋም። በመዝሙርና በዝማሬ በልባችሁ አመሰግናለሁ፣ ፈውሰኸኛል፣ አመሰግናለሁ፣ ረድተኸኛል፣ አመሰግናለሁ፣ አግዘኸኛል፣ አመሰግናለሁ፣ አሻግረኸኛል፣ አመሰግናለሁ፣ ከኔ ጋር ሆነሃል፣ አመሰግናለሁ፣ ከፊት ሆነሃል፣ አመሰግናለሁ፣ ከኋላ ተከትለኸኛል፣ አመሰግናለሁ፣ ወጥመዴን ሰብረሃል፣ አመሰግናለሁ፣ ነቀፌታዬን ወስደሃል፣ አመሰግናለሁ፣ ጓዳዬን ሞልተሃል፣ አመሰግናለሁ፣ ልጄን አስተምረሃል፣ አመሰግናለሁ፣ መንገዴን አቅንተሃል፣ አመሰግናለሁ፣ ጠላቶቼን አሳፍረሃል፣ አመሰግናለሁ፣ ቀን ጨምረህልኛል፣ አመሰግናለሁ፣ ብርሃን አብርተህልኛል፣ አመሰግናለሁ፣ በሰላም ውዬ በሰላም አድራለሁ፣ አመሰግናለሁ። እስትንፋስ ያላቸው እነሱ ብቻ ናቸው የሚያመሰግኑት፣ ምስጋና የሚያቀርቡት በሰማይ በዙፋኑ ለተቀመጠው ሁሉን አዲስ ለሚያደርገው ለሱ ከዘላለም እስከ ዘላለም ድረስ ክብር፣ ምስጋና፣ ታላቅነት፣ ግርማ ለሚገባው ለታረደው በግ ለኢየሱስ በደሙ ላጠበን ሁሉን አዲስ ላደረገ ለታረደው በግ ለሱ ክብር ምስጋና ይሆንለት፣ ይቅረብለት። ታርደሃልና ከነገድ ከቋንቋ ሕዝብህን ዋጅተሃልና ለአባትና ለአምላክ መንግሥት ካህናት እንድንሆን አድርገሃልና። ሃሌሉያ።